ኧረ አይደለም እዚህ ጋር እንዴ ካልተሳካስ ያስከፋል። ችግር የለውም አንካራውኝ በቃ ያስከፋም። እሺ ከዚህ በኋላ እንግዲህ እኛን ተላምደሽናል ማለት እችላለሁ። እኔን አውቀሽኛል፣ እያበን አውቀሻታል። እንዳትከፊ የያብ ማዘርጋ ሳይቀር ይሄ ነገር ደርሷል እና ከያ ማዘርጋ እንድትገናኙ ይሄ ነገር ምርመራ ተደርጎ መጨረሻውን ማወቅ ስላለብን ያው ወንድሞች እንዳለሽም ነግራኛለች፣ እህትም እንዳለች ነግራኛለች። ታናናሾች እንዳሉ ማን ነገርሽ? እናቴ ነግራኛለች። ማለት እናትሽ ታውቃለች? ሁሉ ጊዜ አዎ ታውቃለች፣ ብዙ ነገር ታውቃለች። የነገረችሽ መች ነው? ያው በቅርብ ጊዜ ነው የነገረችኝ። እስከዛሬ ተደብቆ ነበር። ሰላም፣ እንዴት አላችሁ የኛ ዩቲዩብ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተ ያላችሁበት ሰላማችሁ ይብዛ። ያው ሰሞኑን የነበረው ነገር እያያችሁ ነበረ። የልደቴን ፎቶሾት የተነሳው ነበር። ያው ፋድ ምቅ ብለን ነበር የነበርነው። ያው ልደት ሲባል ግድ ነው ፋ ማለት እና ያው ይሄን ያክልም ማካበድ አይነት ሰውም አይደለሁም። ነገር ግን ያው ኤፊ ለምን መቅረት የለበትም ቤተሰቦች ገብቶኒ ይሄ ነገር ይቀራል ወይ? ስለዚህ አልፈልግም ግዴታ ይከበራልም እያለ ነው ሁላ እና ብዙዎቻችሁ መልካም ምኞታችሁን ሲገልጹልኝ ነበር። የምር ከልብ አመሰግናለሁኝ። ያው ሰሞኑን አለምሽ ልደት ገና ነገ ነው እና ያው ትላንትናም እያላችሁ ነበር። ነገም ደግሞ ማለት ትችላላችሁ። ያለፈውንም እንደ ነገው አድርጌ ቆጥረዋለሁ፣ ችግር የለውም። እና ያው ፎቶሹት ያው ልደትም ስለሆነ በመሀል የነበረውን ነገር እያያችሁት ነበረ። የጸጌን ነገር ትንሽ ሁኔታው ድንገተኛ ነገር ቢሆንም ያው ድንገተኛ ነገር ስለሆነ ብቻ እኛ የኔ ልደት ፎቶሹትም ይቀራል ማለት አይደለም። ነገር ግን ያይማም እንዳለ ሆኖ ማቋረጥ አልፈለግኩኝም። የእሷን ነገር መጨረሻውንም ለማሳመር እየሞከርኩኝ ነው ያለሁት። ከዚህ በኋላም ደግሞ ልቀርባትም ልግባባትም እፈልጋለሁኝ። የነገው ልደቴ ፕሮግራም ላይም እንድትገኙ ስለምፈልግ ማለት ያው በሰዓቱ ደንግጬ ምናምን ነገር ስታዩ ሁላችሁም የተሰማችሁ ነገር ልክ እህት እንደማልፈልግ ምናምን ነገር ሊሰማችሁ ይችላል። ግን እንደዛ አይደለም። ማለት ማናውቀው ነገር ድንገት ሲከሰትብን ይሄ የትኛውም ሰው ላይ የሚሆን ነገር ነው፣ የሚፈጠር ነገር ነው። ያስደነግጣል በጣም። ምክንያቱም አለ ተብሎ ሲወራ ያልነበረን ነገር ዛሬ ድንገት መጥቶ እንደዛ ሲባል አስደነገጠኝ። በዛ ምክንያትም ነው ለእኔ አዲስ የነበሩት። አሁን ግን ተረጋግቼ በደንብ አስብበት። እሷንም ያው ባለፈው አይታችኋል፣ ኤርፖርት ድረስ ነበር ሄደን መልሰናት የነበረ። ማለት እንድትሄድ አልፈልግም። በሰዓቱ ደግሞ እሷ እሄዳለሁ ስትል ነበር። እኔ ደግሞ መሄድ እንዳትሄድ የፈለግኩት ያው ማለት ከባድ ነው። እሷ የፈለገችበትን ማሳካት የፈለገችውን ነገር ሳታሳካ እንድትሄድም አልፈልግም። እና ደግሞ ድንገት ይህን ነገር ጀማምሮም እንድትሄድ አልፈለግኩም። ማለት እህትሽ ነኝ ብላ እኔ ነገሮችን ማስተካከል ስጀምር ልሄድ ነው ስትል ያው ያወዛግባል። ሌላም ነገር እንዳስብም ያደርጋል። ግን ደግሞ ያው ሌላ ነገር አላሰብኩም። እህት ፈልጋለሁ። የምር እህቴ ብትሆን ከልብ እውነት ለመናገር ደስተኛ ነኝ። ምክንያቱም በዚህ ሰዓት እኮ ሰው ነው አይደል የሚያስፈልጋችሁ። እህት እንኳን ባትሆን ለእኔ እህቴ እንኳን ባትሆን የልብ ጓደኛ አግኝታችሁ የልባችሁ የሚያወራችሁ በቃ የሚግባባችሁ ከልብ የሚቀርባችሁ ሰው በቃ የኔ የምትሉ ሰው በዚህ ሰዓት ማግኘት በጣም ከባድ ነው እና እንደዛ ቢሆንልኝ ለእኔም እውነት ለመናገር ጸሎቴም ጭምር ነው። የምር ቢሆን ይሄ ማንኛውንም ሰው የሚያስደስት ነገር ነው። እማዬም ጋር ለማገናኘት እንደነገርኳችሁ ነው አስበናልም። ግን ደግሞ ከዛ በፊት መቅደም ያለባቸው ነገር አሉ። ያው እውነት መሆኑን ለማረጋገጥ የመጀመሪያው ነገር ዲኤንኤ ነው። ማለት ቤተሰብም እህት እንዳለኝም ሊያውቅ ይችላል። ግን ደግሞ እሷ ትሆን አትሆን የምናረጋግጠው በዲኤንኤ ነው አይደል? በአሁኑ ሰዓት በምንም ልናረጋግጥ አንችልም። እና ያው ዲኤንኤ ሲባል አሁን ላይ ኢትዮጵያ ላይ ያለ ነገር አይደለም። አፍሪካ ላይ ነው የሚላከው ወደ ደቡብ አፍሪካ እና የሚያስፈልገውን ነገር ያው በሰው አድርገን በብዙ ትግል አግኝተናል እና ያው የሚያስፈልጉትን ነገሮች ይላኩልና እንልክላቸዋለን።
ማረጋገጫውን ደግሞ በወረቀት አድርገው እነሱ በፖስታ ይላክልናል የተባልነው። እንደዛም ለማድረግ አስቤያለሁ። ያው የመለስኳት እንዳያችሁት እማዬ ጋር ለማገናኘት ነበር። እናቴ ደግሞ ሰሞኑን ያው ትንሽ ሐዘን አጋጥሟት ወደ ክፍለ ሀገር ሄዳለች እና በዛ ምክንያት ነው። ሌላ ነገር እንዳይመስላችሁ ለእናንተም ልንገራችሁ ብዬ ነው። ለእሷም በስልክ አስረዳታለሁ እና ብዙዎቻችሁ ደግሞ ኮሜንት ላይም ብዙ ነገር እያላችሁ ነው። የሚያስደብርም ነገር ነው፣ የልጅቷንም ሞራል የሚነካም ጭምር ነው እና ስለ ሰውም ነገር ሳናቅ አይኖ እህቴ ላትሆንም ትችላለች። ነገር ግን ብዙዎቻችሁ ደግሞ እየጻፋችሁ ያላችሁት ነገር ተልእኮ ሊኖራት ይችላል ነው። ምን አይነት ተልእኮ ማለት ዳጊ ልኳት ነው ሁላ አላችሁ። ዳጊ ቢልካት ዳጊ እኔን ነው እንዴ ለመግደል የሚያስበው? እቅዱ እኮ እኔን ለመጉዳት እኮ አይደለም። እሷን ቢልካት እንኳን እኔን የሚጎዳ ነገር አታደርግም። እኔን አደጋ ላይ የሚጥል ነገር አታደርግም። ይሄን ያክልም የሚያስፈራ ነገር አለ ብዬ አላስብም። ምክንያቱም አንደኛ ሴት ናትና እህቴ ሆና ባትገኝ እንኳን እንደነገርኳችሁ ነው ጓደኛዬ ሆና እንድቀርባት ፈልጋለሁ። እህቴ ስላልሆንሽ ብቻ ተመለሽ ወደ ሀገርሽ ልላት አልችልም። እንደውም ባይሆንና እዚሁ ሆና ልክ እንደ ጓደኛ ተቀራርበን በጣም ተላምደን ብንኖር እውነት ከልቤ ደስተኛ ነኝና እመጣለሁ ብላኝ ሰፈሩም ትንሽ ጠፍቶባታል መሰለኝ። አንዴ ብቻ ስለሆነ የመጣችውና ይፍልክ ያለው እስከዛ ጎጋ ቪዲዮ ትንሽ ነገር እንበላቸው ብዬ ነው። ሁሉንም ነገር ደግሞ ለእናንተ ማሳወቅ ስላለብን ነው። ብዙዎች የቤተሰብን ነገር በቪዲዮ አታምጡ፣ ሚዲያ ላይ አታምጡ እያላችሁ ነበርና ይሄ ነገር እውነቱ ነው። ቢገኝ እኮ ነገ ተነስቼ እህቴ ናት ብላችሁ ለእናንተ የማይሆን ነገር ነው። እንዴት ለምን ልትሉ ትችላላችሁና እንደውም እንኳን አብሪኮን ብትሆን አንተ እንኳን ተቀረጸ። የምር በሰዓቱ ኒኮላስ ነው ያመጣትና ዳጊ የቀጠረ ሰው ናት ምናምን እያላችሁ ነበር። ግን እንኳን ቪዲዮ ተያዘ። ምክንያቱም ድንገት እህቴ ናት ብዬ ማምጣት አልችልም። ያለውን ሁኔታ ስቴፕ ባይ ስቴፕ እናንተም ቢሆን እያያችሁት ነው ማለት ነው። እና ከእናቴ ጋር ከማገናኘት በፊት ያው ባለፈው እንደነገርኳችሁ ፈቃደኛ ከሆንሽ ዲኤንኤ ማድረግ ፈልጋለሁ ብያታለሁ። ይሄ ማለት ደግሞ ጥርጣሬ ነው ወይ አትፈልጊያትም ምናምን ብላችሁ እንድትረዱትም አልፈልግም። ያው ግዴታ መሆን ያለበትም ነገር ስለሆነ ነውና ዛሬ ዋነኛ የጠራሁበት ምክንያት በደንብም ላወራትም ስለምፈልግ ቪዲዮ ላይ ብቻ ሳይሆን ከቪዲዮም ውጭ በደንብ ላወራት፣ ልግባባት፣ ልቀራረባት እንደ እህት። አሁን ለምሳሌ በአንድ ጊዜ ሁሉም ነገሮች መቀየር ይከብዳል። ማለት እህቴ ነሽ ብትል እንኳን ወዲያው ተላመጂ ማለት ይከብዳል። የሆነ እንግዳ አይነት ስሜትም እንዲሰማትም አልፈልግም። ያው ለአዲስ አበባም አዲስ ልጅ ናት። በጣም እንድንላመድ እንድትቀርበኝ ማድረግ መጠየቅ የምፈልገውን ነገር በሙሉ እንድትጠይቀኝ እንድታደርግ እፈልጋለሁ እና በዛም ምክንያት ያሰብኩት የመጀመሪያው እቅዴ ይሄ ዲኤንኤ እስከሚመጣ ድረስ እሷን ከኔ ጋር ማላመድ፣ እኔም ከእሷ ጋር ራሴ ማላመድ ነው የምፈልገው የመጀመሪያው ውሳኔና ላስብበትም። ያው በመጀመሪያ ድንጋጤ ላይ ነበርኩኝና ላስብበትም ያልኩት ምክንያት ይሄ ነበረ። ማለት እነዚህ አሪፍ ውሳኔዎችን ይሄ ድንገት የመጣ አይነት ውሳኔ መወሰን አልፈልግም። በደንብ አስብበት። ምክንያቱም ይሄ የህይወትና የህይወት ጉዳይ ነው። ማለት እህት ማግኘት ማለት ቀላል አይደለም። የሆነ ሰውም እህትሽ ነኝ ብሎ መምጣት ቀላል አይደለም። እንዴት እህቴ ሆና ልትመጣ እንደቻለች ሁላ እሱንም በቪዲዮም መወራት ያለበትንም መወራት የሌለበትንም እየለየ ለማውራት እሞክራለሁኝ እና ብያት ጠርቻት በስርዓት ሰሞኑን ደግሞ በስርዓት እውነት ለመናገር እያወራኋት ነበር። ምክንያቱም እንዲሰማት አልፈልግም። ማለት የሰው ልጅ ስንሆን አንደኛ ከክፍለ ሀገር ስንመጣ የሆነ ይሰማናል። ባይተዋርነት፣ ብቸኝነት አይነት ስሜት እንዲሰማት አልፈልግም እና በደንብ እንድንቀራረብ በሚል እና ብያት ቤቱም አንዴ እንደነገርኳችሁ ነው። አንዴ ብቻ ስለሆነ የመጣችሁ ጠፋብኝ ቤቱ መግቢያው ስትል ኤፊን ላኩላትና ኤፊን ይዛት የሚመጣው እና ምን ልላችሁ ፈልጌ ነው፣ እውነትም ሆነ ውሸት ይሄ አላስፈላጊ የምር ካጠፋውም ይቅርታ ለእናንተ፣ ግን አላስፈላጊ አይነት ኮሜንቶችን እንድጽፉ አልፈልግም። እህቴ ያልሆነችም እሰየው በቃ ችግር የለውም። በኩ ይሄ እህቴ ከሆነችም ደግሞ ለእናንተም ለእኔም ለሁላችንም ደስ የሚል ነገር ነውና ይሄ ዳጊን ላከሽ ምናምን የሚሉ አይነት ኮሜንቶችን ባጽፉ ደስ ይለኛል። ልክ እንደ ቤተሰብ ማለት ነው። እና ይሄ ዳጊ ልኳት ነው፣ ተልኳላት፣ የሆነ ነገር ልታደርግሽ ነው፣ ሁላ የሆነ ነገር ነግታሽ ነው የወደቅሽው ምናምን ስትሉ ነበርና እንደዛ አይደለም። ይሄ የሆነ
ስደነግጥ የሚያጋጥመኝ ነገር ነው እና ትንሽ እንጠብቃችሁ። ስለዚህ የመጣሽበትን ባለፈው የተናገርሽ ነበር። ከአዲግራት ነበር። አባቴም አይናቃለሁ እዛ እንደተወለደም እዛ እንዳደገም አውቃለሁ። ግን ደግሞ ይሄ ነገር መች እንደሆነ በምን አጋጣሚ እንደሆነ ምንም ቤተሰባችን ላይ እኔ አላውቅም። ግቡ ቤቱ ጠፋብሻ? ጠፋብኝ። የሆነ የቤተሰብ ስብሰባ አደረጋችሁት? ዛሬ እያወራት ነበር። እኔ ብዙም አላወራሁትም፣ ግን ከዚህ በኋላ እንዳይጠፋብሽ ተበላላሽ ስለሆንሽ ማለት ነው። ነገም ትመጫለሻ? ግድ ነው። ብትቀሪው ላይ ይደብረኛል እና ያው ከዚህ በኋላ አይጠፋብሽ። ነገም እንዳትቀሪ በዝዴ እንዲሆነ ነገርሻለሁ። ያው ቪዲዮ ላይ ምናምን እና በስልክም እንዳወራሁሽ ነው። ትሄዳለች ያው የጓደኛ ምናምን ብቻ የሩቅ ዘመድ ነው። ሀዘን አጋጥሞት ክፍለ ሀገር ስለሄደች ነው እንጂ ባለፈው እንደነገርኩሽ ከቀጥታ ከእሷ ጋር ነበር ላገናኝሽ ያሰብኩት እና ግን ደግሞ እማዬም እንደሆነ ባላውቅም የማታውቁት እውነታ አለ ተብሏልና በዛ ምክንያቱም ነው እንደ ትልቅ ነገርም ላወራሽ የፈለግኩት። ምናልባት ይሄ እውነት ቢሆንስ ብዬ አሳብኩኝ። ግን ደግሞ ከዛ በፊት እንደነገርኩሽ ባለፈውም ነግሬሻለሁ። እውነትም ሆነም አልሆነም እውነት እንኳን ቢሆን ግዴታ ለዚህ ነገር ዲኤንኤ እንደሚያስፈልግ ታውቂያለሽ እና ዲኤንኤውን ደግሞ ሳጠያይቅ የሚደረገው በፀጉር ነው ተብያለሁ እና በቃ አላቅም እንደምልሽ አላቅም ሁላ ሳይሽ የሆነ እንደ አዲስ ነገር ነው ድንግጥ እምለው ማለት ነው። ግን በዚሁ እንትን እንድንቀጥል አልፈልግም። ይሄ መፈራራታችን ምናምን ነገር እንዲቆም ነው፣ ይበልጥ እንድንቀራረብም ጭምር ነው። ገባሽ? ይሄ ዲኤንኤ ማለት የሆነ ከ5 ቀን እስከ 7 ቀን እስከ 8 ቀን የሚፈጅ ነገር ነው። እስከዛ ድረስ ግን ይሄ ዲኤንኤ እስከሚመጣ እኔና አንቺ እንራራቃለን። አንቺን ቤትሽ እኔም ቤቴ እሆናለሁ ማለት አይደለም። ትመጫለሽ ልክ እንደ እህት እንደ ጓደኛ ብንቀራረብ ደስ ይለኛል ከልቤ ነው። ይሄ ብቸኝነት አይነት ስሜት እንዲሰማሽም አልፈልግም። ጓደኛሽ አልሄደችማ? እሱ ያው ጓደኛሽ ጋርም እንደምትኖሪ ነግረሽኛል እና ብቻ በአጠቃላይ የምፈልገው በደንብ እንቀራረብ ጭምር ነው። ቤቴ እንድትመጪ እንዳገኘሽ እንድናወራ እፈልጋለሁ። በቪዲዮ ብቻ ሳይሆን ደግሞ ከቪዲዮ ውጭ እና ግን ደግሞ ውስጤ ላይ የፈጠሩብኝ አንዳንድ ጥያቄዎች አሉ። ማለት አዲስ መሆኑ ብቻ ሳይሆን ግዴታ ሁለታችሁ ታወራላችሁ። እኔ ልብጣ ለምን ቁጭ በልና የሴት ጨዋታ ከሆነ ሁለታችሁ ምንም የሴት ሳይሆን በቃ አንተ ከቤተሰብ ጋር እንደምታወራው አይነት ወሬ ነው። እሺ ቀጥሉ፣ ችግር የለውም። እንጃ ባትሄድ ችግር የለውም። ግን ተቀምጥ። እሱ ጋር ነው መቆመው። ችግር የለም፣ እዚህ ጋር አለው። እሺ ጸግዬ፣ ምን ልልሽ ፈልጌ መሰለሽ፣ እኔ ጋር ጠይቅ ውስጤ ላይ የፈጠሩብኝ ጥያቄዎች ማለት በሚዲያ ማውጣት ያለብኝን አወጣቸዋለሁ። በውስጥ መጠየቅ የምፈልጋቸውን ደግሞ ጠይቅሻለሁ። ያንቺም ደስ ያለሽ ጠይቅኝ፣ እኔም ጠይቅሻለሁ። እንደነገርኩሽ እና ባለፈው ያስደነገጠኝም ነገር የአንቺ መምጣት ወይም ደግሞ እህት ሳልፈልግ ቀርቼ አይደለም። እውነት ለመናገር እህት ፈልጋለሁ። የሚያወራሽ በዚህ ሰዓት እኮ የሚያወራሽ ሰው አይደል አንቺ ፈልገሽ ከዛ እዚህ ድረስ የመጣሽ እና እኔም የሚያወራኝ የሚቀርበኝ በቃ የውስጤን ሁሉ የምነግረው የአንቺ አሁን አንቺ ማለት በጣም ትልቅ ነሽ ለእኔ ማለት ነው። ገባሽ? እህቴም ሆነሽ ተገኘሽም እውነትም ሆነ እውነትም አልሆነ ይሄ ነገር እንድትመለሽም አልፈልግም። ማለት ግዴታ የሰው ልጅ እኮ በስጋ እህትና እንደመሆን አይጠበቅበትም። ጓደኛሞች ሆነን ልክ እንደ እህት እየተያየን አንቺም የውስጥሽን እኔም የውስጤን እያወራሁኝ መቀጠል እንችላለን እና ይሄ ነገርም ደግሞ እውነት አልሆነም ብለሽ ያው ቀድመን ማለት ሁሉም ነገር በተስፋ የሚሆን ነገር አይደለም። ማለት በቃ እውነት የሚሆናልም አይሆናልም፣ ግን ደግሞ እውነት አልሆነም ብለሽ ተነስተሽ ባለፈው እንዳደረግሽው አይነት ውሳኔ እንድትወስኒ አልፈልግም። ያው
ወደ ሀገር ይመለሳለሁ ምናምን የሚል አይነት ነገር ማለት ነው። ህይወት ይቀጥላል። እዚህ እየሰራሽ እየተማርሽ ምን ከሆነ መኖር ትችያለሽ። እኔ እንደዛ ብዬ ነው የማስበው። እና ስለዚህ የመጣሽበትን ባለፈው የተናገርሽ ነበር። ከአዲግራት ነበረ። አባቴም አይናቃለሁ እዛ እንደተወለደም እዛ እንዳደገም አውቃለሁ። ግን ደግሞ ይሄ ነገር መች እንደሆነ በምን አጋጣሚ እንደሆነ ምንም ቤተሰባችን ላይ እኔ አላውቅም። ምናልባት አንቺ 2 ዓመት ማለት እኔ ምንም አላውቅበት እድሜ ነው። በ2 ዓመት የምታንሽኝ ከሆነ አንቺ በዛ ሰዓት ላይ ምንም አታውቂም ማለት ነው። እኔም እንደዛ አላውቅም። የኔ ታናሽ እንደሆንሽ ነው የሰማሁት። እና በዛ ሰዓት እኔ እዛ ሀገር ይሄድ አይሄድ እውነት ለመናገር ማውቀው ነገር የለም። ግን አንቺ እንዴት ይሄን ነገር ከማን ሰምተሽ እንዴት ብለሽ አዲስ አበባ መጣሽ? ማለት እንዴት እያበህቴ ናት ብለሽ መጀመሪያ ልመጭ ቻልሽ? ያው የመጣሁት እናቴ ነግራኝ ነው። እዚያ እህቴ እንዳለች እናቴ ነገረችኝ እኮ። ስለዚህ አሁን እናቴ ናት እናትሽ ብቻ ናት ማለት ነው ለአንቺ መረጃውን ልነግርሽ የቻለችው? አዎ እናቴ ነው ነገረችኝ። ያው አንቺ ሶሻል ሚዲያ እንደምትሰሪ ምናምን ስታይሽ ፎቶ ማሳይታኛለች። ከዛ በፊት አንቺ ከመስራት በፊት በፎቶ አቅሻለሁ። ያው አድገሽ ምናምን ሶሻል ሚዲያ መስራት ስትጀምሪ ግን ያው እቺ ናት እህትሽ ምናምን ብላ ነው ላከችኝ ማለት ነው። ኦኬ ለዛ ነው እኔ ማግኘት የቀለልሽ ማለት ያው ለኔ የቀለለኝ በእንትኑ ሚዲያ ላይ መስራትሽ ነው ትልቅ ጥቅም ያገኘሁበት ማለት ነው። ለአንቺም ቶሎ እንዳገኝሽ እንትን ሮድተኛል። ግን ደግሞ ማለት እንዴት ቀጥታ እኔ ጋር ከመላክ ይልቅ እኮ የሚቀላት እማዬ ጋር መላክ ነበረ፣ የኔ እናት ጋር መላክ ነበር። ያው እንትን እንዲመቸኝ ነው የፈለገችው እሷ። እኔ ሁለታችን እንድንተዋወቅ ነው የፈለገችው። ያው ወንድሞች እንዳለሽም ነግራኛለች፣ እህትም እንዳለች ነግራኛለች። ታናናሾች ማን ነገርሽ? እናቴ ነግራኛለች። ማለቴ እናትሽ ታውቃለች? ይሄ ሁሉ ጊዜ ታውቃለች፣ ብዙ ነገር ታውቃለች። የነገረችሽ መች ነው? ያው በቅርብ ጊዜ ነው የነገረችኝ። እስከዛሬ ተደብቆ ነበር። ያው በሰዓት ያለ እንዳወቅሽ ነው የመጣሽው ወይስ? አይ ትንሽ ቆይቻለሁ። ያው ነገሮቹ እንትን ለማስተካከል ይህንን ነገር ግልጽ አድርገሽ ተናገሪ፣ እንዳትደብቂ፣ ምንም ነገር እንዳትደብቂ። አሁን ዛሬ ቢያንስ ምርመራ መደረግ ስላለበት ከያማ ዘርጋ አወራሽም ከያውን ጋር አወራሽ ከማንም ጋር አወራሽ ለውጥ አያመጣም። ሁሌ ክርክር ነው። ዛሬ ያብም የፈለገችሽ ትንሽ ከፀጉርሽ ተቆርጦ የሚወሰድ ነገር አለ፣ ለምርመራ ነው እሱ። በስልክ አውርተናል ማለት ይሄ ቀር እንዲልሽ አልፈልግም። ኧረ ችግር የለውም። እኔ ደስተኛ ነኝ። ያው ደስተኛ እውነት ነው። አንቺ እኮ እህቴ ነሽ ብለሽ በአንዴ አትቀበኝም። ይሄ እኮ ያለ ነው። አዎ ግድ ነው ማለት እህትሽ ናት ተብሎ እንኳን ለእኔ ቢነገረኝ ማረጋገጫ ነገር እኮ ግድ ነው አይደል? እሱ እውነት አልተሳሳችም፣ ግን ችግር የለውም። ያው ነግራኛለች። ይሄ በስልክ አውርተናል ከያብ ጋር ትንሽ ጸጉር ያስፈልጋል ብለኛለች። ስለዚህ ፍቃደኛ ነች። እኔ መጀመሪያ የጠራሁሽ እንትን ይሄ ብቻ አይደለም ማለት እንድንቀራረብ ከቪዲዮ በኋላ ብዙ ነገር አለ እናወራለን ቤት ውስጥ። ግን ያው እንደዛ ቢሆንና ለተመልካችም ለቤተሰብም ያለውን ነገር ማየት አለባቸው ግዴታ ነው። ኧረ ችግር የለውም። እኔ ፈቃደኛ ነኝ እኮ። አሁን አዲስ አበባ ነው ያለሽው እሱ ወደ ያው መቀሌ ሄደሽ ነው መሰለኝ ወደ አዲግራት የምትሄጂው ነው ወይስ ከዚህ አዲግራት አለ? አይ ከመቀሌ ነው። ከመቀሌ ከሆነ እኮ ያው ልትመለሽ ነበር። የመለስንሽም ለዚህ ነው። ያው መተሽ ስታረቅሺ ብዙ ሰው አይቷል። የያብ ማዘርጋ ሳይቀር ይሄ ነገር ደርሷል እና ከያ ማዘርጋ እንድትገናኝ ይሄ ነገር ምርመራ ተደርጎ መጨረሻውን ማወቅ ስላለብን ነው የመለስንሽ። እና ዛሬ የቅድሙ እንትኔት ነው መቁረጫ ይዘሽ ሆነና ትንሽ ከፀጉርሽ ተቆርጦ የሚወሰድ ነገር አለ። እሱን እንወስድና እንግዲህ ምርመራው እስኪያልቅ ድረስ ከኛ ጋር ትሆኛለሽ ማለት ነው። ልክ እንደት ግን ምርመራው ባይሳካም እንዳትከፊ። ብዙ ቀን እኔ ስታለቅሽ አይቼሻለሁ። ስታለቅሽ በጣም ብዙ ቀን አይቼሻለሁ። አታልቅሽ። በቃ ሴት ልጅ ነሽ፣ ይገባኛል። ትፈልጊያለሽ፣ በቃ የሆነ ዘመድ ነገር ትፈልጊያለሽ፣ ይገባኛል። ያ ነገር ነው ሆድ የሚያስበስሽ የሚያስለቅስሽ አይደል? እና ይሄ ነገር አያስለቅስም። በቃ ጠንካራ ሁኚ። ባይሳካም እሺ፣
ከተሳካም ደስ ይለናል። የህያብ እንግዲህ ታናሽ እህት ተገኝታለች ማለት ነው። ቤተሰቦች የህያብ ታናሽ እህት ደስ ይላል። ይሄ ካልተሳካስ ያስከፋል። ችግር የለውም አንካራውኝ በቃ አያስከፋም። እሺ ከዚህ በኋላ እንግዲህ እኛን ተላምደሽናል ማለት እችላለሁ። እኔን አውቀሽኛል፣ ህያብን አውቀሻታል። እንዳትከፊ በቃ እኔንም እንደወንድም ህያብንም እንደ እህት ማየት ይቻላል። ችግር የለውም። እሺ ችግር የለውም። አያሳስብም። እዩ አተሽው ነው እሺ ጽጌ አንዴ ዝቅ በይልንና ጸጉርሽን እኔ እሷ ተቆረጥ ወይስ? ኧረ ችግር የለም እንዴ ይቁረጥሽ። ዝቅ በይ ትንሽ ቤት በኩል በውስጥ በኩል በትመጨ ቁረጥ። ችግር የለም። ኧረ አይደለም እዚህ ጋር እንዴ በጣም ይርቅ ጌቺ ናት። እሺ ችግር አንደኛው ፌስታልስ የትኛው? አንደኛው ፌስታል እዚህ ዝቅ በይ ይችላል። ወይኔ ጉዲ ዝቅ በይ ትንሽ። አዎ የአንደኛውስ? እሺ እኮ አንደኛው ፌስታል ያውና ያንቺ የሷ ለብቻ ያንቺ ለብቻ ነው የምታረጊው። እሺ እሺ ወይኔ ጫማሽ እሺ እንትን እንደዛኛው የታለ እሱ እኔ እሱ ጋር እዚህ ያልሆነ ከላይ አድርጎ ችግር የለም። እንትን መለያየት አለበት እኮ ከላይ አድርጎ የዛኛው አንደኛው እንትን በለው። እሺ ጨርሱ። ጽጌ የምትናገሪያት ነገር ካለ መናገር ትችላለሽ። ህያብ አንቺ መናገር የምትፈልጊው ነገር ካለ ተናገሩ። አትደባበቁ። ግልጽ አድርጉት። ግልጽ ሁኑ። ምን የሚደበቅ ነገር አለ? ምንም የለም አይደለ? እሺ አንቺ ያው ህያብም አባቷን ብዙም አታውቀውም፣ አንቺም አባትሽን ብዙም አታውቁት። ትንሽ ታሪኩ ይሄ እዚህ ጋር ያገናኘዋል። አንቺም አታውቂውም፣ እሷም አታውቀውም። ማለት ይሄ በቃ ልብ አትዩም። በፎቶ ልታዩት ትችላላችሁ። በፎቶ ነው አይደለ? ግን ደግሞ ባለፈው ፎቶዎች ምናምን ያልሻቸውን ይዘሻቸው? አሉ ፎቶዎች አሉ እኮ ይዘሻቸው ምትሻል ወይስ? እዚህ ያለመጣሁ ግን ቤት ነው ያልኩት፣ ጓደኛዬ ቤት አሉ። ችግር የለውም። ሌላ ቀን ስመለስ ወይ ሌላ ቀን ስመለስ በደንብ አሳይሻለሁ። ችግር የለውም። እሺ አሁን ጽጌ ያስለቀሰሽ ነገር ምንድነው? ይሄን ነገር ንገሪኝ። ባለፈው ሁለት ቀን ተከታታይ አልቅሰሻል። አልቅሻለሁ። ያው እሄዳለሁ ያልኳችሁ ምክንያት ደግሞ የሁዩ ስትወድቅ ብዙ ነገር ሆስፒታል ምናምን ስትገባ ያው በእኔ ምክንያት ነው እንደዚህ የሆነች ብዬ ነው። ስትረጋጋ መለሳለሁ ብዬ ነው እንትን ያልኩት። ምንም እኮ ገባሽ? ያኔ እኮ የመለስንሽ ምክንያት ይሄ ነው። ምንም ከአንቺ ጋር የሚያገናኘው ነገር የለም። አንቺ ስለመጣሽ ምናምን ሳይሆን ሁኔታዎቹ አዲስ ነገር ሲሆን፣ አስደንጋጭ ነገር ሲሆን። አንቺ ከዚህ በፊት እንደዚህ ነገር አጋጥሞሽ አያውቅም? እንደዛ እንኳን እንትን አድርጎኝ አያውቅም። ግን እኔ ስለማላውቅ ነው እንደዛ እንትን መጥቼ ያስደነገጥኩሽ እንጂ ባውቅ ኖሮ እንደዛ አላደርግም ነበር። ብቻ ይሄን ያክልም እንድታስቢ አልፈልግም። ችግር የለም። ከአሁን በኋላ መታመም እኮ ይሄን ያክል የትኛውም ሰው ላይ ያለ ነገር ማለት። ስለዚህ የሚያስጨንቅ ነገር አለ። እና የኛ ቤተሰቦች እንዳያችሁት ነው። በቃ ይሄ ሁላችሁም ላይ ሊሆን የሚችል ነገር ነውና ከሆነ ብቻ በቃ ፈጣሪ በጸሎት መጠየቅ ነውና ይሁን ያደርግልኝ።
ማለት ቢሳካ ደስ የሚለኝ ነገር ነው። እናመሰግናለን ቤተሰቦች።